እኔ ሙሂቡ ረሱል ሰለላሁ ዐለይሂ ወሰለም ሐቂቃ በቃ የረሱል ፍቅር በደንብ የሚታይበት ልጅ ነው። ሰዎች ስላንተ የሚመስላቸው ነገር አንተ ስለ ራስህ የምታውቀውን ትክክለኛ ነገር እንዲያስቀይርህ አትፍቀድ። ሙናፊቆቹን አላህ የገለጸው በዛ ነው። ወኢዛ ቃሙ ኢለ ሰላቲ ቃሙ ኩሳላ፣ ወደ ሰላት ሲቆሙ በጣም ታክተው ነው የሚቆሙት ይላል አላህ። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ የኡስታዝ በድር ሰዓት ነው። እንደ ሁሉ ጊዜውም በዚህ ሰዓት ላይ ጉዞ ወደ አላህን እያነሳሳን የተለያዩ ምዕራፎችን እንግዲህ እየተሻገርን እያለፍን መተናል። ባለፈው ሳምንት ካቆምንበት ዛሬ እንቀጥላለን። ከዛ በፊት ግን ኡስታዝና እንኳን ደህና መጣ። እንኳን ደህና መጣው። እኔም ያው የዛሬ ሳምንት ሀፕን ያደረገው ነገር የብዙዎቻችንን ልብ ያደማ ነበረ። የወንድም መሐመድ ሰዒድ ህልፈት እዛ አካባቢ በተለይ አንተም መስጊድም ድረስ ተጉዘ ያነሳቸው ነገሮች ነበሩ። እንዲሁ ማለፍ ልክ ስለማይሆን ስሜታችንን ለኸሚስ ተመልካቾቻችን ሼር አድርገን ወደ መደበኛ ቆይታችን ብናልፍ ደስ ይለኛል። طيب بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله اللهم صل وسلم وبارك على سيدنا محمد። ያው እንግዲህ እንዳልከው ነው፣ በጣም አስደንጋጭ ዜና ነበር። ያው ወደ ቤት ሄድኩ ነው መንገድ ላይ የሰማሁትና በቃ ቀጥታ ወደ ሆስፒታል ተመለስኩ። አሚን ሆስፒታል ነበር። ከዛ ባድር መስጂድ እዛ ታጥቦ ሰላተል ጀናዛም እዛ ሰግደንበት ነው እንግዲህ ወደ ደሴ ሄደው። መሐመድ ሰዒድ የሆነ የሚያሳሳ አይነት ልጅ ነው። ዝም ብለህ ስታየው ራሱ ረጅም ሰዓት ልታየው የሚከብድህ የምትሳሳለት አይነት። እኔ ሙሂቡ ረሱል ሰለላሁ ዐለይሂ ወሰለም ሐቂቃ በቃ የረሱል ፍቅር በደንብ የሚታይበት ልጅ ነው። በተለየ መልኩ እኔ ጋር ገጠመኝ ምንድነው፣ ሶስቱ መዲና ላይ አግኝተው የነበረ ፉአድ፣ ሙዓዝና መሐመድ ሰዒድ ረህመቱላሂ ዐለይህ። ያ ኑራምባ የሚለውን ስራቸውን ሰርተው እንደጨረሱ ገና ለህዝብ ሳይለቁት በፊት ወንድሜ ኡስታዝ ነብዩ አያሌው ጋር ራት እየበላን ነበረ መዲና። እዛ ላይ መጣው ኤርፎን እንደውም በቃ ወዲያው አንዳቸው ነው መሐመድ ሰዒድም ይመስለኛል ሄዶ ሩጦ ወር ሙዓዝ ገዝተው መጣው አስደመጡኝ እዛው ላይና ኮንቴንቱ በጣም ከባድ ነበረ። ኑራምባ በጣም ይለይብኛል እኔ ከሌሎቹ ስራዎች ማለት ነው። ሌሎቹ ውዳሴን የነብዩ ሰለላሁ ዐለይሂ ወሰለም ፍቅር የሚገልጹ ምናምን ናቸው። እኛ ረሱል ሰለላሁ ዐለይሂ ወሰለም ላይ ያለንን ጉድለት ሐቃቸውን እንዳልጠበቅን አማናቸውን እንዳጎደልን ይህ ፓርት ብዙ ጊዜ አልተነገረም እና እሱን ነገር የሚነካ ስለነበር በጣም ተጭዶንኩ። በጣም ስሜት ውስጥ ነበርኩ። በጣም ከዛ እነሱም ያለቅሳሉ እኔም ያለቅሳለሁ እንትን ውስጥ ማለት ነው። ካፌ ውስጥ ነው ምግብ ቤት ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ ኑራምባው መሃል ደርሼ ከእጅዬ እንዲሽር ህመሜ ምን ጉር ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ። ስሙልኝ እድልታዬ ብወፈቅ መድረስ ኑራምባ ወኔታው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግባ ታስሬ ሀያት ተፍሮኝ ቆም ያለው ሰብሬ አንገቴን ተስኖይ ደጃው መጠጋት አዝዬ ሚስጥር ናፍቆቴን እና በዛ ሰዓት የነበረውን ሁኔታ አስታውሰዋለሁ። መሐመድ ሰዒድ አላህ ይማረው፣ አላህ ይዘንለት።
ከዛ ውጫው የመጀመሪያው ረሱላችን ውደድን ስራ ከዛ አፈር እየጫሩ የሚለውን ኢሽተቅቱ ኢላ ኢኽዋኒ የሚለውን የነብዩ ሰለላሁ ዐለይሂ ወሰለም ታሪክ እሱን በነሽዳ መልክ የሰራውና በጣም እሱም በብዛት ተደራሽ ሆነለት ስራው ነውና እኔ ትንሽ ወንድሜ አድርጌ ነው ማስበው ሐቂቃ በቃ የሆነ በጣም ቅርበት ይሰማኛል በጣም ነው የደነገጥኩት ሞትን ብዙ ጊዜኛ ሩቅ አድርገን እናስበዋለን ወይ ከእድሜ ጋር እናገናኘዋለን ወይ ከጤና ማጣት ጋር እናገናኘዋለን ግን ሁሉም ሸርጥ አይደሉም ለመሞት እድሜ ሸርጥ አይደለም ስንት ጤነኛ አለ አሁኑኑ በቃ አሁን ደህና ሆኖ አይተው ወዲያው የሞተ وكم من سقيم عاش حينا من الدهر ስንት በሽተኛ ደግሞ ታማሚ ሆኖ ግን ለአመታት ደግሞ የሚኖር ሰው አለ ወጣት ሆኖ የሚሞት ሰው አለ አዛውንት ሆኖ ረጅም እድሜ ኖሮት የሚሞት ሰው አለና ሞት ለእያንዳንዳችን ቅርብ እንደሆነ ሊሰማን የሚያደርጉ ነገሮች ናቸው እንደዚህ አይነት ክስተቶች በጣም ወደ ራሳችን እንድንመጣ የሚያደርጉ ናቸው መሐመድ ሰዒድ አላህ ይማረው አልጠበቅኩም 4 ህፃናት የቲሞችን ጥሎ እንደሄደ ደግሞ ሰማን እዛው መስጂድ ላይ ያለን መስጂድም ላይ ካስተላለፍኳቸው መልእክቶች አንዱ እነዚህን ህፃናት የቲሞች የመንከባከብ ኃላፊነት የኛ ነው የሚሆነው የቲም እኮ ኢስላም በሚለው መንገድ እንክብካቤ ቢደረግለት አባት ካለው ልጅ የበለጠ እኮ ነው መኖር ያለበት ምክንያቱም የሁሉም ማህበረሰብ ኃላፊነት ነው የአንድ ግለሰብ ብቻ አይደለም ያን የቲም ማህበረሰቡን የሚንከባከበውና የተሻለ ኑሮ መኖር አለበት ማለት ነው የቲም ሁላችንም ኃላፊነታችን በትክክል ከተወጣንና በተለይ እንደዚህ እንደው ለኢስላም በሆነ መንገድ ያበረከቱ ወንድሞች ደግሞ እንደዚህ ሲሆኑ ሀዘናችን ወደ እገዛ እነሱን ልጆቻቸውን ቤተሰቦቻቸውን ለማገዝ መቀየር አለበት አልহামዱሊላህ ወደ 12 ሚሊዮን ብር ለቤተሰቦቹ ለልጆቹ እንደተሰበሰበ ሰምቻለሁ አላህ ይህንን ፕሮግራም ያጠናቀሩ የመሩ እነ ጋዜጠኞች ጓደኞቹ ወንድሞች አጠቃላይ የተሳተፉትንም በሙሉ አላህ Subhanahu Wa Ta'ala ምንዳቸውን ይክፈላቸው እሱንም አላህ Subhanahu Wa Ta'ala የነብዩን ሰለላሁ ዐለይሂ ወሰለም ጉርብትና አላህ ይስጠው እሳቸውን ወደው አወድሷል ድምፁ በጣም ማራኪ ነው አላህ መቼም ኒዕማህን በምን ላይ እንደምትጠቀምበት እሱ የወፈቀው ሰው ብቻ ነው የሚሆነውና እሳቸውን በማወደስ ላይ አውሎታል አሁን ደግሞ እሳቸውን ጉርብትና አላህ ይስጠው አሜን ያ አላህ ወንጀሉን አላህ ይማርለት ቤተሰቦቹንም ልጆቹንም አላህ ያሳድጋቸው ሷሊሆች ሆነው እሱን በኸይር የሚያስወሱ አላህ ያደርጋቸው ኢንሻአላህ ጀዛከላሁ ኸይር ተማም ወተን ብንመለስ መልካም ነው አብራችሁን ቆዩ ተመልካቾች ፋታ አፍርሰን ተመልሰን እንመጣለን ተመልሰናል የተወደዳችሁ ተመልካቾቻችን ለጁሙአ ፕሮግራማችን ኸሚስ ምሽት ነው እንግዲህ ቀደም ሲል ከኡስታዝ ጋር በወንድም መሐመድ ሰዒድ ህልፈት ዙሪያ የተሰማውን ስሜት ስናነሳ ነበር ወደ አላህ ጀነት ይበለው ወንድማችንን እንግዲህ ብዙ አብረን ሰርተናል ኸይር ሳምንት ኡስታዝ ሙራቀባን ነበር ስናየ ነበረው የሙራቀባን መግቢያ ያህል ዲክሽነሪ ሚኒንግ ልንለው የምንችለው ያህል ነበር ስናየ ነበረው ብዙም አልሄድንም አንድ ነገር ግን አንስተናል አንተ አብዱላህ ከአነከ ተራ فإن لم تكن تراه فإنه يراك አላህን እንደምታየው ሆነ ልትገዛው ይገባል በጣም አጥብቀን ደጋግመን ስናነሳው የነበረው ነገር ይሄ ነው አንተ እንኳን ልታየው ባትችል እሱ ያህልና ይሄንን ታሳቢ አድርገህ ቀልብ ሙራቀባ መገለጫዎች መካከል አድርገን ነበር ያነሳናቸውና ካቆምንበት እንቀጥል ሳምንት بسم الله الرحمن الرحيم
አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተለያዩ ዑለማዎች ስለ ሙራቀባ ያሉትን የእነሱን ብይን ነበር እያየን ያለ ዘኑን ዓላመቱል ሙራቀበቲ ኢታሩ ማ አንዘለላህ ብለዋል ብለናል። ምልክት አለው ሙራቀባ። አላህ ያየኛል፣ አላህ ይሰማኛል፣ በአላህ እይታ ውስጥ ነኝ የሚለው ስሜት ፍሬው ይንጸባረቃል። አላህ ያዘዘውን ነገር ከምንም ነገር ማስቀደም መቻል። ይሄ በቃ ፍሬው ነው። አላህ ያየኛል ካልኩ የአላህ ትዕዛዝ ምንጊዜም ፕራዮሪቲ ነው ማለት ነው። ሰላት ከበደኝ፣ ጾም ከበደኝ፣ ከወንጀል መራቅ ከበደኝ ካልኩ ሌላ ቅድሚያ የሰጠሁት ጉዳይ አለ ማለት ነው አይደል? ሰላት ከከበደኝ እኮ በሰላት ጊዜ የምሰራው ሌላ ነገር አለ። ዝም ብሎ መቀመጥም ሊሆን ይችላል። ግን ያመርጫለሁ፣ ኢታር አድርጌዋለሁ፣ ይሄኛውን ቅድሚያ ሰጥቻለሁ። ስራ ከሆነ ስራን ቅድሚያ ሰጥቻለሁ፣ ሱቄ ከሆነ ሱቅን ቅድሚያ ሰጥቻለሁ፣ ጨዋታ ጓደኛ ጋር መሆን ከሆነ ያን ቅድሚያ ሰጥቻለሁ። ሙራቀባ ውስጥ ላይ የመኖሩ ምልክት አሉ ዓላማው ምልክቱ አላህ ያዘዘውን አላህ ያወረደውን ትዕዛዝ ከሌሎቹ ነገሮች ቀድመህ ፒክ ታደርገዋለህ። አሁን ተጋፉ በዚህ ጋር ብዙ ጉዳዮች አንድ ላይ የግል ጉዳዮች የቤተሰብ በቃ መጣው አንድ ላይ ተደረደሩ። ቅድሚያ የምትሰጠው ለየትኛው ነው? ያንተ የፕራዮሪቲ ላደር ውስጥ የቱ ጋር ታስቀምጠዋለህ? የቅድሚያ መሰላል አለ። በቃ ሁሉም ነገር የራሱ ደረጃ ተቀምጦለታል። አንተ ሐያት ውስጥ ያንተ ግንዛቤ ውስጥ መጀመሪያ ፒክ የምታደርገው አንተ ቅድሚያ የምትሰጠው ነገር፣ አንተ ቫልዩ የምታደርገው ነገር፣ አንተ በጣም ዋጋ የምትሰጠው ነገር። እዚህ ሰላት ዋጋ ሲኖረው አላህ Subhanahu Wa Ta'ala ውስጥህ ላይ ቦታ አለው ማለት ነው። በቃ ሰላትን ቅድሚያ ሰጥተሃል። እዚህ ሱቅህን ዘግተህ ሰላትህን ታስቀድማለህ። ጓደኞች ጋር ነው ያለው፣ እንደውም እነርሱንም ወደዛ ቅድሚያ ሊሰጥበት ወደሚገባው ነገር ተገፋፋቸዋለህ፣ ኑ ትላቸዋለህ። ኢታር አላህ ዐዘ ወጀል ያወረደው ነገር ላይ አላህ ያዘዘውን ነገር ቅድሚያ የመስጠት ስሜት ማለት ነው። በጣም ቆንጆ ነው። ብፌ ያለ አይደለ? ቀድመህ የምታነሳው የትኛው? ኤግዛክትሊ። አሁን ብዙ ጊዜ ትተናቸው የምናልፋቸው እኮ የምግብ አይነቶች አሉ። አንዳንዱ ጨርሶ አይተው አታውቅም። ጸጉረ ልውጥ እንለዋለን እኛ። ይሁን አታውቀውም በምን እንደተሰራ ምናምንም። አንዳንድ ቦታ ግልጽ የሆነ ማብራሪያ ሊኖረው ይችላል። ዘለው ትሄድና የሆነ አይንህ የሚያርፍባቸው ቦታዎች አሉ። እንደዛ ልንለው እንችላለን። መጀመሪያ እንደውም እስካን አታደርግም ብለህ ማልፈልገው ነገር እንዳላነሳ እስኪ ምን አለ ብለህ ከዛ የምትፈልገውን ብቻ ታነሳለህ። ቅድሚያ የምትሰጠው አሁን እንዳልከው ብዙ ሀጃዎች አሉበት በህይወት ውስጥ የምታስቀድመው የትኛውን ነው? ይሄ በጣም የሚገርም ፍቺ ነው። ሁለተኛው አላህ ያላቀውን ነገር ተዕዚም ማድረግ። ተዕዚም ማ ዐዘመ አላሁ ዐዘ ወጀል። አላህ ትልቅ ክብር የሰጠውን ጉዳይ አንተ ክብር ትሰጣለህ ወይ? አብሮ የሚሄደው ወተስጊር ማ ሰገረ አላህ። አላህ ዝቅ ያደረገውን አንተ ዝቅ ብሎ ይታያል ወይ? ያ ነገር ወንጀሎች አላህ ዘንድ በጣም የተናቁ የተጠሉ ነገሮች ናቸው። አንተ ዘንድ ያ ስሜት አለ ወይ ነው? ትጓጓላቸዋለህ እነዛን። አሁን ሙራቀባ እንመጣበታለን በኋላ ላይ። ወደ ወንጀል ከመጓጓት ራሱ ራስክን የምታረቅበት ነው። ሙራቀባ በትክክል ሲኖር ወንጀል ኢሹ አይሆንም ማለት ነው። ማለት ይህን ልስራው ብለህ የምትታገለው ነገር አይሆንም። በቃ መጀመሪያውኑ ከምርጫ ውጭ ነው እሱ። አላህ ያዘዘው ነገር ደግሞ እንዴት ነው ልተወው አልተወው ትግል ውስጥ የምትገባበት ጉዳይ አይደለም። ኢትስ ዩር ፕራዮሪቲ በቃ ዲፎልት ነው። ወይም ዝም ብለህ ምን ልበልህ ኢንቱዊሽን ነው የሚሉት በእንግሊዝኛው። ኢንቱዊሽን ማለት ዝም ብለህ በውስጥህ ያለምንም መቸገር የምትፈጽመው ነገር ኢንቱዊቲቭሊ ውስጥህ ላይ በቃ ትፈጽመዋለህ። ያንን ነገር አትታገለውም። የሆነ ነገር እንዲህ ማድረግ አለብኝ ምናምን ብለህ አይደለም። በቃ ያንተ የመጀመሪያ ያለ ቅድመ ሁኔታ
ያኛውን ያለ ቅድመ ሁኔታ ነው የምትፈጽመው። ያን ደግሞ ጉዳይ አይደለም ያ ነገር እዚህ ደረጃ አሁን እኛ ብዙ የምናነሳቸው ወደ አላህ የሚደረጉ ጉዞዎች ላይ የምናነሳቸው ነገሮች ከተርቢየተ ነፍስ ጋር ይያያዛሉ። ነፍስን ማነጽ ነፍስን መግራት ጋር ይያያዛሉ። በአንዴ ላይ መጣ ይችላል። አላህ ውስጥህ ላይ ተዕዚም እያደረግከው ስትሄድ የአላህ ልቅና የአላህ ልዕልና ውስጥህ ላይ እየገዘፈ ሲሄድ ያኔ የእሱ ትእዛዝ ይገዝፋል። የእሱ ክልክል አይነኬ ነው። በቃ እንትን አይደለም ያንተ ጉዳይ መሆን ይቆማል። ስለዚህ ሙራቀባ የነፍስ ጉዳይ ነው ብለናል። ከቀልብ ጋር ቀጥታ የሚገናኝ ጉዳይ ነው። የሲርን ውስጥህን ያለን ነገር የመቆጣጠር ጉዳይ ነው። ውጭህ ሊያምር ይችል ይሆናል። ይህ ዛሂሩ ማለት ነው። ዛሂሩ እሱ አይደለም፣ የሙራቀባ ቦታ አይደለም። እሱ ሙራቀባ ውስጥ ያለ ልብ ጋር ያለ ጉዳይ ነው። አላህ በዚህ ሰዓት ዛሂር ላይ የምሰራውን ነገር አላህን እያሰብኩ ነው ወይ አላህ እያየኝ ነው የሚል ስሜት ነው። ኢብራሂም አልኸዋስ ሙራቀባ ማለት ይላሉ ደግሞ እሳቸው ውስጥም ውጭም ለአላህ የጠራ መሆን መቻል ማለት ነው። የውጩ መጥራት ከውስጡ መጥራት ይመጣል። የውስጥ ንጽህና ማሳያ ነው። ሙራቀባ ሲኖር ውስጥህ ኸዋጢርህን ሁሉ ውልብታህን ሁሉ ነው የምትከታተለው ማለት ነው። ምን ፈልጌ ነው? ለምን ይሄን እዚህ ዛሂሩ ያምራል ሰውየው ማለት ነው። በሌላ አባባል ዑለማዎቹ ደግሞ ምን ብለዋል? አንድን ሰው የግድ ነፍሱን መያዝ ያለበት በነፍሱ ላይ ግዴታ ማድረግ ያለበት ነገር ይላሉ ሙሐሰባና ሙራቀባ ነው ብለዋል። ራስን መመርመር፣ ራስን መገምገም፣ ኦዲት ማድረግና ሙራቀባ ራስን መቆጣጠር፣ ቁጥጥር ውስጥ ነው ያለሁት ብሎ አላህ እይታ ውስጥ እንደሆነ ማሰብ መቻል ነው። ሁለተኛውና በጣም ወሳኙ ነገር ደግሞ የሚከተለው ፖሊሲ ስራዎቼ በሙሉ በእውቀት ላይ መሆን አለባቸው የሚል መከተል አለበት አሉ። ሙራቀባ ላይ አሁን ውስጡ ሙሐሰባና ሙራቀባን ይህ ነው ፖሊሲው። የውስጥ ፖሊሲው ራሱን መገምገም እና የአላህ እይታ ውስጥ ነኝ ብሎ ራሱን መቆጣጠር ማለት ቁጥጥር ውስጥ እንዳለ ማሰብ። ሁለተኛው ተግባር አለ። አሁን ውስጣችን አለ፣ ተግባር አለ። ተግባሩ ደግሞ እውቀት ላይ የተመሰረተ እንዲሆን ያ ማለት በጥሩ ንያ የተሳሳተ ስራ መስራት ስለማይቻል ማለት ነው። በጣም ጥሩ ንያ ነው ያለ፣ ሐሳብህ ጥሩ ነው። ግን ስራህ አውዳሚ ከሆነ አጥፊ ከሆነ ያ ማለት ሊላህ ብለህ ጥፋት ብትሰራ ማለት ነው አይሆንም። እዚህ እውቀት ይፈልጋል። ያ ትይዛላችሁ አንድ ላይ በቃ ሁለቱ አንድ ላይ የሚለያዩ ጉዳዮች አይደሉም። ውስጥ ጥሩ መሆን አለበት። ጥሩ ስራ ደግሞ በእውቀት ላይ የተመሰረተ መሆን አለበት። ሰዎች በአራት ነው የሚከፍሏቸው። አጠቃላይ የትኛው ላይ ነኝ ያለሁት ብለንም ማየት እንድንችል ማለት ነው። ጥሩ ንያ፣ ጥሩ ቀልብ፣ ግን የተሳሳተ እይታ፣ የእውቀት እጥረት ያለባቸው ሰዎች አሉ። ኦኬ ንያቸው ላይ ችግር የለባቸው። ንያቸው በጣም በቃ ሙኽሊስ ሆነው ለአላህ ብለው ነው የሚሰሩት። ግን ድርጊቱ የተሟላ አይሆንም። ግን እውቀት ችግር ስላለ ለአላህ ብለው ጥፋት ሊያጠፉ ይችላሉ። ለአላህ ብለው ወንድማቸውን ሊያጠፉ ይችላሉ። ስለዚህ አሁን ይሄ የምን ጉድለት ነው? የእውቀት ጉድለት። የንያ አይደለም። አሁን እንዲህ አይነት ሸክስ ችግር ንያቸው ለአላህ ብለው ነው። ግን በምን ማወቅ ይችላል? ለምሳሌ አሁን ይሄ ያው ሸርዑ ነው። ወይን ተናዛዕቱም ፊ ሸይን ፈሩዱ ኢለላሂ ወረሱሊሂ አይደል? ወረሱል ነው አይደል? ወደ ሚዛኑ ሲመልሰው ነው ሊያቀም። ወደ ሚዛኑ ላይ ደግሞ የተቀመጡ ነገሮች ضوابጦች አሉ። በእነዛ ይሄ ዒልም ይፈልጋል ማለት ነው። ይህ በምን ይገለጻል? በጀማዓዎች መካከል፣ በተለያዩ አይነት የማህበረሰብ ክፍሎች መካከል፣ ለኢስላም በሚሰሩ ሰዎች መካከል ሁሉ ይታያል። ሁሉም ሊላህ ነው ሊላህ ለዲን ለመካደ ብለው አንዱ ጀማዓ የሰራውን ሌላኛው ለማጥቃት፣ ሌላኛው አንዱን ለመግፋት ይሄ የሚሰራው ሰው እውቀት ካለኝ እኔም ማልሰራውን ፓርቲ እየሰራ ስለሆነ የኔን ስራ እየሰራ ነው ብዬ ማሰብ የምችለው
ጠቅላላ ፈህሙ ሲስተካከል ነው እውቀት ሲኖር ነው። ኦኬ እኔ የምሰራው ይሄኛውን ክፍል ነው ይሄንን እየሰራሁ ይሄ የሚሰራው ሰው የኔ ጀማዓ አይደለም ያው ጀማዓዎቹ በኋላ የመጡ ነገሮች ናቸው እንግዲህ ቱል ስለሆኑ መሳሪያዎች ስለሆኑ እስላምን ለመካደም መገልገያዎች ናቸው። ዋናው ግን እስላምን ትልቁን ስታይ አምብሬላውን ስታይ ይህ ሰውዬ የሚሰራው ስራ ወይ እኔ የማልሰራውን እየሰራ ነው እዚህ የሆነ ክፍተት እስልምና ውስጥ እየሞላ ነው። እውቀት ሲኖርህ ነው ግን እንዲመታሰብ ወይ እንደፈህም ሲስተካከል እንጂ እኔ የምሰራውን ስራ ካልሰራ አንደኛ ካልሰራ ሁለተኛ ነገም እዛ ሄጄ እንዳልሰራ እያበላሸብኝ ነው ግራውንዱን እኮ በቃ ከቁጥጥር ውጭ አድርጎታል ብለህም እኮ ማሰብ ትችላለህ። አይ አሁን ዲኑን በራስ ጀማዓ አስተሳሰብ ውስጥ ሆነ ማሰብ በኔ አሁን የቀልብም ነገር ሊኖር ይችላል እዚህ ላይ አሁን ኢኽላስ አለ ብለን ካሰብን ነው እንጂ ኢኽላስ ሲጓደል ደግሞ በኔ በኩል ካልተሰራ ያ ነገርም ብሎ ሊያስብ ይችላል። አንድ ሰው ኸይር ነው ጥሩ ነገር ነው ግን እኔ እውቅና ያልሰጠሁበት የኔ ክሬዲት የሌለበት ብሎ ይሄ የቀልብ ጉዳይም አለበት። ግን እውቀት ላይ ብቻ የተመሰረተውን ስታይ ይህ ሰው የሚሰራው ስራ ትክክል አይደለም እስልምናን ያጠፋ ነው ብዬ ካመንኩ በጣም ብዙ ኢነርጂን እሱ ጋር ላጠፋ እችላለሁ ማለት ነው። ታየው እውቀት የሚለው ነገር ግን ያን ሳጠፋ ሊላሂ ላላህ እየጠላው ሁሉ ሶ የተወሰነው ሰዎች ምን አይነት ነን ጥሩን ይያለን ድርጊታችን ላይ ግን እውቀት ይጎለናል። ሁለተኛው አይነት ደግሞ አራት ናቸው ብለናል። የመጀመሪያዎቹ እነዚህ ናቸው። ሁለተኛው አይነት ደግሞ እውቀት አለ በደንብ የሚያውቅ ግን የቀልብ የንያ ችግር አላህ ይጠብቀን። ይህ ደግሞ ሲሆን በደንብ ካልኩሌት አድርጎ የሚያጠቃ ሰው ይሆናል። አሁን ቅድም ያልነው አይነት በእኔ በኩል ካልተሰራ ብሎ ካሰበ በቃ ዒልሙ ራሱ ለመጥፎ ኢንቴንሽን ሊውል ይችላል ማለት አሉታዊ ይሆናል ማለት ነው። እና ለዚህ እኮ ነው በሁለት ሳይንቲስቶች መካከል አንድ አላህን የሚፈራ ሳይንቲስትና አላህን የማይፈራ ሳይንቲስት መካከል ምንድነው ልዩነቱ? ባል አላህን የሚፈራው ሳይንቲስት ያን ዕውቀቱን ለሰው ልጅ እድገት ለሰው ልጅ ጥቅም ያውለዋል አላህ ስለሚጠይቀው በዚህ ዕውቀት ምን አደረክ? ይሄኛው ደግሞ ለሰው ልጅ ጥፋት ለሰው ልጅ ግን ዕውቀት ነው እኮ ይሄ ገባህ አይደል? ዕውቀቶቹ የሚውሉበት መንገድ የሰውየው ኢንቴንሽን ይወስነዋል ማለት ነው። ምንድነው ያ ሰው ውስጥ ያለ ቀልቡ ላይ ያለ ማንነት ይወስነዋል፣ ውስጣዊ ፍላጎቱ ይወስነዋል። ሶስተኛው አይነት ሰው ጥሩ ኢንቴንሽን ጥሩ ንያ የለውም ወይም የቀልብ ችግር አለው ለከና የዕውቀትም ችግር አለው። በጥፋት ላይ በጣም ከባድ እንትን ነው ማለት ነው። ከባድ ነገር ነው። ዕውቀትም የለም ንያም ደግሞ ችግር አለ። እንዲህ ሲሆን በጣም የበለጠ ከባድ ይሆናል። አራተኛውና አላህ ሁላችንንም እንዲያደርገን የምንመኘው ቀልቡ ጧሃራ ንያው ጥሩ ሆኖ ዕውቀት ደግሞ ያለው ሲሆን የሚሰራውን ነገር ያውቃል። ሌሎች ሲሰሩ ፈሳድ እንኳን ሲያይ ማለት ነው። የዕውቀትን ጥቅም ልንገር የሆነ አይነት መጥፎ ነገር እየተሰራይ ይህንን መጥፎ ማስወገድ የዋሰ መጥፎ ያመጣል ተብሎ የሚታሰብ ከሆነና እርግጠኛ ከሆነ መጥፎ የባሰ እንደሚተካ ያ መጥፎ ማስወገድ መጥፎ ነው፣ ክልክል ነው። ኢንካሩል ሙንከር إذا تسبب منكرا أكبر منه فإنكاره منكر ያኛው ነገር ያንን ሙንከሩን ስታስወግደው ሌላ የባሰ ሙንከር የሚያመጣ ከሆነ ያ ሙንከር ባለበት ነው መተው ማስወገዱ ራሱ ሙንከር ነው። በጣም የሚገርም ነው። ሊያስከትል የሚችለውን ጥፋት ሊያስከትል የሚችለውን አደጋ ቀድመ መገመት ማለት ነው አይደል? ምንም እንኳን የሚሰራው ነገር የተወገዘ ቢሆንም እሱን በመነካካት ውስጥ አስልተህ ነው ምላሹን ገምተህ ነው እርምጃ የምትወስደው እያልከን ነው። ምሳሌ ልንገር። ጥሩ ምሳሌ ጀዛከላሁ ኸይር። እንደውም ካንተ አንደበት እናድምጠው። ሁሌ ስለሚገርመኝ ኦኬ እኔ እንደውም የመልክተኛው ሰላምና የካዕባን ነበረ طيب እስኪ
እሱ ይሄ ብዙ ጊዜ ሱዩል እኮ እንደዚህ ጎርፍ ነገር ካዕባን አልፎ አልፎ እንደዚህ የመሸርሸር ምናምን አይነት እንትኖች ይፈጥራል ነበር እና አባታችን ኢብራሂም አለይሂ ሰላም በሰሩበት ቅርጽና ሁኔታ ውስጥ አለመኖሩ ይታወቅ ነበር። ግን መጀመሪያም ቶታሊ የቁረይሽ ማህበረሰብ ይፈራል፣ ሊያኖ ያቃል አመል ፊል ላይ ምን ተከሰተ ስለሚያቅ ካዕባን መንካት ወይም እዛ አካባቢ መጠጋት ቁጣው ምድራዊ አይደለም ሰማያዊ እንደሆነ ስለሚያውቁ ማንም ሰው ደፍሮ አይናገር ወይም አይነካው። የሆነ ጊዜ የሆነ ዘመን ላይ ተሸርሽሮ በነበረበት ሁኔታ ውስጥ ለማስተካከል እንደውም ወሊድ ኢብኑ ሙጊራ ይመስለኛል ቀድሞ የወጣው አንካሲውን ይዞ ይባላል። አንድ ይሄን ጉዳይ የሚያወራው ሰው ሁላችንም በቀዳዳ እናይ ነበር። ካሁን ከሰማይ የሆነ ነገር መጥቶ በቃ አወደመው እያለን እንጠብቅ ነበር። ግን ንያው ፖዚቲቭ ስለነበረ ያኛው እኮ ማን ነው አብርሃ ንያውም ሲጀመር ለጥፋት ነበር የመጣ ጠፍቷል። እንዲህ አይነት ትውፊት ስላላቸው ታሪክ ስላላቸው ካዕባ አካባቢ ያለን ጉዳይ በቀላሉ አይነካም። የመልእክተኛው ሰለላሁ ዐለይሂ ወሰለም ግን ለእናታችን አይሻ የተናገሩበት ቀውመኪ ሐዲቱ አህድን ያሉት ማለት ናም ያስተካክለው ነበር ሂጅሪ እስማኤልን አካትቼ እገነባው ነበር ግን ህዝቦችሽ ገና አዲስ በመሆናቸው ምክንያት ተውኩት። ይሄ ነገር በመነካቱ ሊከሰት የሚችለውን ነገር በመገመት ማለት ነው። ያንተን ምሳሌ ነው። صحيح ኢብኑ ተይሚያ ረህመቱላህ ዐለይሂ የተታሮች በገቡበት ወቅት ሞንጎሎቹ በጣም ብዙ ጥፋት ያደርሱ ነበር። ውድመት ነው። ሰው ይገላሉ፣ ሴቶችን ይደፍራሉ። ግን ኸምር ከጠጡ ሰክረው ይተኛሉ። ኢብኑ ተይሚያ ረህመቱላህ ዐለይሂ ኸምር ከልክሏቸው ኸምር እንዳይሸጥ አድርጉ ሲባል ዝም ነው ያሉ እሳቸው። አቱም ኸምር የሚጠጡት ሙሲባው እነሱ ጋር ብቻ የሚያልቅ ነው። ተዓዲ አያደርግም ወደ ሌላ ስለሚያርፉ ስለሚተኙ በቃ ይሰክራሉ፣ አይገሉም። ከጥፋት እርምጃቸው የሚያቀባቸው ይሄ ነው ማለት ነው። አሁን የትኛው አቀል አخف الضرر የሚባለው ማለት ነው ዝቅ ያለው ችግር የትኛው ነው? ከበጣም መጥፎ የተሻለ መጥፎ አንተ አይዲያል የምትፈልገው ነገር ይኖራል፣ ግን ከዛ በታች የሆነውን ነገር ነው መቀበል ሊኖርብህ ይችላል። እዚህ ሙስሊሞች ጋር በሚኖር እስላማዊ ስራም ስትሰራ ምንም እነዚህ ነገሮች እያየ ሚዛን እየጠበክ እንድትሄድ ያደርጋል ማለት ነው። ምን ይፈልጋል? ይህ ግን አብሮ እውቀቱ ብቻ ሳይሆን ንያው ደግሞ ማማር አለበት። በቃ ትልቁን ፒክቸር ማየት የኢስላምን ትልቁን የኡማውን አጠቃላይ ጥቅም ቅድሚያ ለሱ የመስጠት ነገር ይኖራልና ይህ ሁሉ ሙራቀባ እውቀት ጋር አብሮ መሆን ይሰናሰል ሊፈጥር የሚችለው ነገር ነው። ስለዚህ ሁለቱ አንድ ላይ ሁሌም ማንኛውም ሙስሊም አሉ ራሱን ኢልዛም ማድረግ ያለበት ጉዳዮች ናቸው ነው የሚሉት። ሙራቀባና ሙሐሰባ የውስጥ ጉዳይ፣ ስራን በእውቀት መስራት ደግሞ ይሄ ፖሊሲው መሆን አለበት። ሰው ይህን ጉዳይ እኔ ሸሪዓው ምን ይላል፣ አላህ ምን ይላል፣ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል፣ ዑለማዎቹ እንዴት ነው የሚያዩት? ይሄንን እውቀት ይፈልጋል ማለት ነው። ምን ሰራቸው ነገሮች ካልሆነ ሊላህ ብለን የምናጠፋ ሰዎች እንዳንሆን ያ አላህ ረቃቂ ይፈልጋል። በጣም ድንቅ ፖዚቲቭ ሆኖ የእውቀት ማነስ እንዴት አይነት ጥፋት ሊያስከትል እንደሚችል ቀደም ሲል አይተናል። እንግዲህ 4 አይነት ካታጎሪ ተቀምጧል። ብዙ ጊዜ እንዲህ አይነት ነገሮች ሲቀመጡ ችግራችን እኔ ወይም የኔ ችግር ብዬ የማስበው ሌሎች ሰዎችን ነው የምፈልገው። አይገርምም? አሁን 4ቱም ውስጥ ራስን አታስብም፣ ወይም ደግሞ የተሻለው ጋር ራስን ታስቀምጥና ቀሪዎቹ መስተካከል አለባቸው የሚባሉት ላይ ሰዎችን ትፈልጋለህ ከነስራቸው። ሙራቀባ ይፈልጋል። ራስ እውነተኛ ለመሆን እኮ አላህ ያየኛል። የእውነት እኔ ማን ነኝ የሚለውን እኮ በደንብ ሙሐሰባ ስታደርግ ራስክን ስትል ራስ መዋሸት አይቻልም። በነገራችን አሁን ሌላ ሰው ጋር ስናወራ አሁን ያልካቸውን ነገሮች እንልንችል ይሆናል። ከራስ ጋር ግን ታውቀዋለህ። ራስ የቱ ጋር ክፍተትህ እንደሆነ እኮ ቁጭ ብትል ዝግ ስብሰባ ከራስ ጋር ብታደርግ በደንብ ነው የሚነግረህ። የኢብኑ አጣ እኮ ሐሳብ ይሄ አይደለም? ሰዎች በሚነግሩህ ነገር አትሸንገል፣ ራስህን እኮ ራስህ ታውቀዋለህ አይደለም? ፋታ ረፍት ወስደን ተመልሰን እንደምጣ የተወዳችሁ ተመልካቾቻችን ሙራቀባን በእውቀት አሰናስሎ ስለመተግበር ነው ሐሳብ የተለዋወጥን የምንገኘው። ፋታ ረፍት ወስደን ተመልሰን እንመጣለን። ተመልሰናል። የተወደዳችሁ ተመልካቾቻችን ሙራቀባን እያየን ነበር። ከረፍት በፊት 4
ጉዳዮችን በአራት መንገድ እንደሚታይ ኡስታዝ ሲያነሳልን ነበር። በቀሪ ነጥቦች ላይ እንወያይ ኡስታዝ። طيب مرحبا بسم الله እንግዲህ የሙራቀባን ጉዳይ አስመልክተው አቡ ሐፍስ ለአቢ ዑስማን النيسابوري ለሚባሉ ሼክ ምን ይሏቸዋል? አንተ ሰዎችን ሰብስበህ ስትቀመጥ ሰዎች ከበው ዓሊም ነህ አንተ ለማስተማር በምትቀመጥበት ጊዜ መጀመሪያ ፈኩን ዋዒዘን ሊቀልቢክ አሉ። አንተ ልብህን አንተ መካሪ ሁን። መጀመሪያ እዛ ስትቀመጥ ከራስህ ጋር አውራ። እነሱ አንተ ላይ መሰብሰባቸው እንዳያታልልህ አሉ፣ አንተ እንዳይሸነግልህ። ምክንያቱም አሉ ፈኢነሁም ዩራቂቡነ ዛሂረክ፣ እነሱ እያዩ ያለው ላዩን ነው፣ የምታወራውን ነገር አለባበስህን፣ ይህ ዛሂርህን ነው እያዩ ከበውሃል፣ ቅርጽህን ነው የሚያዩት። ወላሁ ዩራቂቡ ባጢነክ፣ አላህ ግን ያንን ነገር ስትናገር ምንድነው ንያ ውስጥህ ያለን ነገር አላህ የሚያይህ እሱን ነው። ባጢንህን ነው የሚያዩ፣ ውስጥህን ነው የሚያዩ። ስለዚህ ሰዎች ከበው ለማስተማር ስትቀመጥ ቀልብህን ዋዒዝ ሁን፣ ራስህን ምከር። የተሰበሰቡት ሰዎች ስለተሰበሰቡ አንተ ትልቅ ሰው ነህ ማለት አይደለም። ትልቅ የሚያደርግህ ውስጥህ ያለን ውስጥህ ያለ አላህ የሚመለከተው እሱን ስለሆነ ማለት ነው። በጣም ከባድ ነው። ወደ ውጭ የተሰጣ ሰው ብዙ ፈተና አለበት። ዑለማዎቹ አንድ ላይ የሚስማሙበት ነገር ምንድነው? ውልብታን የውስጥ ወግን በደንብ በሙራቀባ ማነጽ የቻለ ሰው የውጭ እንቅስቃሴው ያምራል። በቃ ይሄ ስምምነት ያለበት ጉዳይ ነው። ቀልብ በደንብ የአላህን ትልቅነት ተገንዝባ በሱ እይታ ውስጥ እንደሆነች እንዲሰማት ማድረግ ከቻልክ ውጫዊ እንቅስቃሴ ያምራል። የኛ ደግሞ በተቃራኒ ነው አይደል? በጣም የምንለፋው እኮ ለውጫዊ ይመስላል። ብዙ ችግራችንም የሚመነጨው ከዛ ይመስለኛል። የገንዘብ ፈተናን አላህ ይጠብቀን፣ ምናልባትም የጾታ ተቃራኒ ጾታ ፈተናን፣ የስልጣን ፈተናን፣ በቃ የብዙ አይነት ፈተናዎችን ማለፍ የሚያዳግተን መጀመሪያ ውስጥ ላይ ስላልሰራንም ይሆናል። ውጫዊው ነገር ይሸነግነናል። አሊ ብን አቢ ጣሊብ ብለዋል፣ ሰዎች ስላንተ የሚመስላቸው ነገር አንተ ስለ ራስህ የምታውቀውን ትክክለኛ ነገር እንዲያስቀይርህ አትፍቀድ። አንተ ስለ ራስህ የምታውቀው ትክክለኛ ነገር አለ። ቁጭ ካልክ ከራስህ ጋር ከግርግሩ ከወጣህ ማለት ነው። እዚህ በዙሪያ ያሉ ሰዎች ስላንተ ያላቸው እይታ የመሰላቸው ነገር ነው። አውሃም እኮ ነው፣ መስሏቸው ነው። ቢያከብሩህ መስሏቸው ነው፣ ቢያደንቁህ መስሏቸው ነው። አንተ ግን ስለ ራስህ የምታውቀው ነገር አለ፣ የእውነት ማለት ነው። ስለዚህ የሰዎች መምሰል የመሰላቸው ነገር ያንተን እውነታ እንዳያስቀይርህ ነው። አንተ እውነታው ጋር ቁም። ያንተን ድክመት ታውቀዋለህ። ያንተን ሙራቀባ የአላህ ስብሓነሁ ወተዓላ ስሞች ውስጥ ወደ አምስቱን መኖር በቻል ማለት ነው። አምስቱን በደንብ ውስጣችን ላይ ካስቀመጥ ከተረዳናቸው ሙራቀባ ይመጣል። በእነሱ አላህን መገዛት ማለት ነው። ሙራቀባ ማለት አልረቂብ፣ አልሐፊዝ፣ አልሰሚዕ፣ አልበሲር፣ አልዓሊም። አላህ አልረቂብ፣ ይሄ አላህ ስም ነው። ተቆጣጣሪ ነው። ያ አላህ ያያል። በሱ እይታ ውስጥ ነው ያለው፣ በሱ ቁጥጥር ውስጥ ነው ያለው። አልረቂብ። አልሐፊዝ፣ አላህ ጠባቂ ነው። አልዓሊም፣ አዋቂ ነው አላህ። አልሰሚዕ፣ ሰሚ ነው አላህ። አልበሲር፣ ተመልካች ነው።
እዚህ በእነዚህ የአላህ ስሞች አላህን መገዛት ማለት ነው ሙራቀባ ማለት ጥሩ መግለጫ ነው። በእነዚህ አላህ ስሞች አላህን መገዛት ነው። ሙራቀባ ወደ አላህ በሚደረግ ጉዞ ውስጥ አላህ ያየኛል የሚለውን ስሜት አብሮ ይዞ ማዝለቅ መቻል ማለት ነው። አንዳንዴ እኮ ይኖራል ይህ ስሜት፣ በቃ አላህ እኮ ያየኝ ነው የሚለው ስሜት ማለት ነው። ግን ይሄ በህይወታችን ውስጥ አብሮ እንዲቆይ ማድረግ ሳይዋዥቅ እንዴት አብሮ ይቆይ ነው። በጣም የገረመኝ ተርም ነው። ተዕዚሙ ሙዝሂል የሚላላቸው ሙራቀባ በትክክል ልብ ላይ ሲጸና ወይም ለመጽናትም ምን ያስፈልገዋል? አላሁ ስብሓነሁ ወተዓላን ከሱ ውጭ ያለን አካል የሚያስረሳ ያክል አክብሮት ይፈልጋል። አላህን ማላቅ ይፈልጋል፣ ተዕዚም ይፈልጋል። ሙዝሂል ማለት በቃ ሌላውን የሚያስረሳ አን ተዕዚም ማ ሲዋሁ ሌላው ይኮስባል ማለት ነው። የአላህ ትልቅነት ውስጥህ ላይ ሲቀመጥ ማለት ነው። ሁለተኛው ሙራቀባው ቀጥሎ ወደ አላህ መቃረብን የሚያስከትል የሆነ ሙራቀባ ሙዳና አለው፣ ወደ አላህ መቃረብ አለው። ሶስተኛው ምንድነው? ደስታ የሚፈጥርም ነገር አለው ሙራቀባው። ያው አላህን ተዕዚም ታደርጋለህ፣ ተዕዚም ስለምታደርገው ትቃረባለህ። ስትቃረብ ሽልማት አለው፣ ደስታ አለው፣ ሱሩር አለው፣ ሐሴት ናም ሐሴት አለው። ዑለማዎቹ ምንድነው የሚሉት? ኩለማ ازداد قربا من الحق ازداد له تعظيما። አሁን ይኸውልህ አላህን ስታልቅ ትቀርበዋለህ፣ ስትቀርበው ታልቀዋለህ። ወደ አላህ እየቀረብክ በሄድክ ቁጥር ተዕዚም አላህ ሱብሓነሁ ወተዓላ ልብህ ላይ እየጨመረ ይሄዳል። ተዕዚሙ እየጨመረ ሲሄድ ደግሞ አላህን የበለጠ ትቀርባለህ ወደሱ። እንትን አንዱ ለአንዱ ፊድባክ ተመጋጋቢ ነው ማለት ነው። ሱሩርማ የተባለው ይህ ደስታ የተባለው ማንኛውም መልካም ነገር አላሁ ስብሓነሁ ወተዓላ ሸኩር ስለሆነ አሉ አመስጋኝ ስለሆነ ብለዋል ኢብኑ ተይሚያ ረሕመቱላሂ ዐለይህ። አላህ አመስጋኝ ስለሆነ ማንኛውም ኸይር ነገር ሐላዋ ጥፍጥና ይከተለዋል ብለዋል፣ ደስታ ይከተለዋል። እንደውም ምን አሉ? ኢዛ ለም ተጅድ ሊልዓመል ሐላወተን ፊ ቀልቢከ ወንሽራሐን፣ የልብ መስፋትና የውስጥ ደስታ ልብህ ላይ ካላገኘህ አንድ መልካም ስራ ሰርተህ ፈተሂምሁ፣ ትክክል አይደለም የሰራሁት ብለህ ውቀሰው ያን ስራህን። ትክክል ብትሰራው ኖሮ ፈኢነ ረበ ተዓላ ሸኩር፣ አላሁ ስብሓነሁ ወተዓላ አመስጋኝ የሆነ ጌታ ነው። መልካም ስራ በትክክል ከሰራህ አላህ አመስጋኝ ስለሆነ ያቺ መልካም ስራ ልብህ ላይ እንሽራህ ሰድር፣ የልብ መስፋት ደስታ ውስጥህ ላይ ይሰጥሃል አሉ። አላህ ሸኩር ከመሆኑ አንጻር ያዕኒ አነሁ ላቡድ አን ዩሲበ ልዓሚል ዐላ ዐመሊህ፣ የሰራን ሰው በስራው ላይ መመንዳቱ በፍጹም የማይቀር ነው። አላህ ሱብሓነሁ ወተዓላ ምንዳ ይሰጠዋል አሉ። መቼ? ፊ ዱንያ ምን ሐላወትን የጂዱሃ፣ ዱንያ ላይ በሚያገኛት ጥፍጥና፣ ቀልቡ ላይ በምትገኝ ጥፍጥና ከአኸራ በፊት እዚህ ዱንያ ላይ ይሸለማል። ይሄ የማይቀር ነገር ነው አሉ። በጣም የሚገርመው ነገር እስልምና ውስጥ ብዙ ጊዜ ደስታን በተለይ ማቴሪያሊስቲክ የሆነ ይሄ ቁሳዊው ዓለም ደስታን የሚያገናኘው ከአሴት ጋር ከሆነ የሚጨበጥ ነገር ጋር ነው። የሚጨበጥ ነገር ሲያገኝ ወይም አካውንቱ ትንሽ አበጥ ሲል ከፍ ሲል
ያኔ በቃ ደስታ ይገኛል ተብሎ የሚጠበቀው ያኔ ነው። አሃ ኢማን የሚባለው ለካ ሐላዋ አለው ጥፍጥና ዘውቅ በቃ ልክ እንደምትቀምሰው ነገር አሁን የሆነ ጣፋጭ ነገር ቀምሰ ደስ እንደሚልህ ኢማን የሚባለውም ነገር ለካ ጥፍጥና አለው። ይኸው ነሰል ሐዲስ ذاق طعم الإيمان የኢማንን ጥፍጥና ቀመሳሉ ነቢያችን ሰለላሁ ዐለይሂ ወሰለም። ማን መን ረضየ ቢላሂ ረበን አላህ ጌታው በመሆኑ የወደደ ሰው በቃ አላህ ጌታዬ ነው እንኳንም ጌታዬ ሆነ። እንዴት ነው አንዳንድ እንደዛ አይነት ስሜት አይሰማችሁ? አልহামዱሊላህ እንኳንም አመለኩት እንኳንም ተገዛሁት የሱን ጌትነት እንኳንም አወቅኩ። በቃ ይሄ ስሜት ማለት ነው። ወቢል ኢስላም ዲን ዋ ኢስላም እንዴት የሚገርም ዲን ነው። ወቢ ሙሐመድ ረሱላ اللهم صل على محمد وعلى اله وسلم የረሱል ሰለላሁ ዐለይሂ ወሰለም ደግሞ መልእክተኝነት በቃ ስለሳቸው ስታውቅ ስለሳቸው ስታነብ ስለሳቸው ስትሰማ በቃ እንኳንም የሳቸው ኡማ ሆንኩ እንኳንም ለኛ ተላኩ የምትልበት አይነት ስሜት ማለት ነው። በሌላ ሐዲስ ላይ ሶስት ነገር እሱ ዘንድ የተገኘ ሰው ወጀደ ሐላወተል ኢማን የኢማንን ጥፍጥና አገኘ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ ሁሉም መልካም ስራዎች ናቸው ሐላዋ ይከተላቸዋል ማለት ነው። እነዚህ ነገሮች ካገኘ ጥፍጥና አለ ልብህ ላይ እዚህ የሚገፋፋ ጥሩ የሆነ ስሜት አለ ማለት ነው። ኤነርጂ አለ ጥፍጥና አለ። በርደን አይደለም ኢስላም የሆነ ጫና አይደለም የሆነ ሁሌ ተሸክመ እንደ አላህን ትእዛዝ በቃ የሚያንገላታ ሙሳቀላ የሚደረግበት በጣም ይከብድ አይደለም። ሙሳቀላ በነገራችን ላይ በጣም አደገኛ ነገር ነው። ከተሰማህ ልትፈራ ልትደነግጥ ይገባል። ከባድ ስሜት ነው። ሙናፊቆቹን አላህ የገለጸው በዛ ነው። وإذا قاموا إلى الصلاة قاموا كسالى ወደ ሰላት ሲቆሙ በጣም ታክተው ነው የሚቆሙት ይላል አላህ። በጣም በቃ ተሳንፈው ነው የሚቆሙት። ኢማን ሐላዋ ሲገኝበት መልካም ስራ ሐላዋ ሲያስከትል ግን ምን ውስጥ ይገባል? እነዛ እንትን ብለዋል ወረጁሉ ሙዓለቁ ቢልመሳጂድ ይገባል። አየው መቼ ደርሶልኝ መቼ ነው መስጂዱ መቼ ነው ሰላት አዛኑ መቼ ነው ልቡ ሚንጠለጠል ብለው ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት ውስጥ ይገባል። በዚህ ውስጥ በጣም ሰፊ ስፔክትረም አለ። ሰላትን በጣም ተሰላሽቶ የሚቆምና መቼ ነው ሰላት የሚደርስልኝ ብሎ የሚጓጓ ሰው እዚህ ውስጥ ነው ያለ ነው። እኛ ገብቷል አይደል? ሐላወተል ኢማን ልባችን ውስጥ ሲገባ ኸይር ስራ ኢሚዲየት በዱንያ ላይ ደስታ የምናገኝበት ስለሆነ ከብዶን አንሰራው። ሸክም አይሆንበት ሸክም መሆን ጣዕም አለው። ጣዕሙን ስታጣ ስራህን ተጠራጠረው እንዳሉት ማለት ነው አይደል? ሸክምነት ከተሰማ ይህን ስራ በትክክል አልሰራሁትም። አላህ ሸኩር ነው። በጣም አጥርተህ ሰርተህ ይመነዳሃል። አላህ ይሰጥሃል። ልብህ ኢንሽራህ ታገኛል። አንዳንድ ጊዜ አጋጥሟቸው ያውቃል። ዙሁር ወይም ዓስር የሆነ ወከባ ውስጥ ቆይተህ ልክ ገብተህ ውዱእ አድርገህ ረክዓተይን ቀብሊያ ሰግደህ ጡማእኒና አግኝተህ ልክ ሰላት ሰግደህ ስትጨርስ ሰው ያለዚህ ሰላት እንዴት ነው የኖረ? ሱብሃንአላህ ሐቂቃ እኮ ነው የምልህ። ድካም ሁሉ ጥፍት እንዴት በተከታታይ ውጥረት ውስጥ እንዴት ይኖራል አንድ ሰው? ተከታታይ የሆነ ሐሳብ የዱንያ ጉዳይ ላይ ያለ ማቋረጥ የሆነ ብሬክ ጋፕ ሰጥቶ አዲስ ኤነርጂ ማለት ነው። አዲስ ኤነርጂ ቀጥብ ብለህ የምትወጣበት አለ። ይሄ እኮ ነው ሽልማቱ ያሉት ይሄ ነው። ሸኩር ነው አላህ ከሐላዋ ኢንሽራህ ሐሰድ ይሰጣል ማለት ነው። ለይላ አላህ ወፍቆ ትንሽ ሁለት ረካዓ ሰግደህ ዱዓ አድርገህ ረካዓተይን ደግሞ ፈጅር ደረሰ ሰግደህ አዝካር ብለህ ቁርአን ቀርተህ ምናምን ውጣ እስኪ። የዛ ቀን እኮ ልዩ ቀን ነው። በቃ ሌላ እንትን ውስጥ ሌላ የመንፈስ ሌላ እንትን ውስጥ ነው የምትገባው፣ ፍስሐ ውስጥ ነው የምትገባውና ይሄ ሐላወተል ኢማን አንዱ ከሙራቀባ ጋር ተያይዞ የሚመጣ ነው። ሙራቀባ ሲኖር تعظيم الله አለ። تعظيم ሲኖር ሙራቀባው አለ፣ ስራው አለ፣ ከዛ ደግሞ ውጤቱ ደግሞ ደስታው አለ። ነብዩ ሰለላሁ ዐለይሂ ወሰለም ثلاث من كن فيه وجد حلاوة الإيمان የኢማንን ጥፍጥና ሶስት ነገሮች ያለው ሰው አገኘ ሲሉ የመጀመሪያው
ሱብሃንአላህ አላህና መልእክተኛው ከነሱ ውጭ ካለ ነገር ሁሉ የበለጠ እሱ ዘንድ ተወዳጅ ሆኖለት ሰው በምን ይገለጻል ይሄ? እነሱ ሁሌ ቅድሚያ የሚሰጣቸው ለነሱ ትእዛዝ ነው። ለአላህና ለመልእክተኛው ትእዛዝ ቅድሚያ ይሰጣል። ፕራዮሪቲ ናቸው ቅድም አንስተናል። ምክንያቱም እነሱ ከሁሉም በላይ ተወዳጅ ናቸው። አንተ ለምትወደው ሰው እንኳ ማለት ነው መክሉቅ ቅድሚያ አትሰጥም ሁሉንም ነገርህን። ሁለተኛ አንድን ወንድሙን ሲወድ ለአላህ ብሎ እንጂ ለሌላ ሳይሆን ንጹህ የሆነ ፍቅር ያለው ሰው ምንም በቃ ለምንም ነገር አለ ከሱ ጥቅሙን ፈልጎ ሳይሆን አንድ ወንድም ይነግረኛል። እኔ ያለ ወንድሜ ጋር ረጅም ዓመት አብረን ኖረናል። ስራ አብረን መስራት አልፈልግም አለ። ከዛ ወንድሜ ጋር ሌላ ዱንያዊ ነገር እንዲያገናኘን አልፈልግም አለ። እችን ፈርቼ እችን ሆና እንድትቀጥልልኝ ፈልጌ ሱብሃንአላህ። እንዲህ አይነት ሰዎችም አሉ በቃ ለአላህ ብለው የሚወዱ። አንድ ወንድም አንድ ሙሲባ ላይ ወደቀና ለአንድ ዓመት ወይም ለሁለት ዓመት ይበለኝ ለአንድ ዓመት ፎር ሳምቲንግ ሁሌ ጁሙዓ የሚደውሉለት ሰው እያሉ እንዴት ነህ ይሉታል። አያውቃቸውም። አብሽር ይሉና ይዘጋሉ ስልክ። ሁሌ ጁሙዓ ማለት ነው። ያን ችግሩን ያውቃሉ። ከጎኑ እንደሆነ የሆነ ሰው ከጎኑ እንደቆመ እንዲያስብ ማለት ነው። ቀላ አላህ ብለው ነው ይሄንን የሚያደርጉለት። በቃ መከታው ሆነዋል። አሁን ድጋፍ ሆነውታል። ገብቷል። ምናልባት እኒህ ሰውዬ ጁሙዓ ባይደውሉለት ሊወድቅ የሚችል ሰው ሊሆን ይችላል። ገብቷል። ድጋፍ ምርኩዝ የሚሆኑ ሰዎች ሩክን ሸዲድ ከዓመት በኋላ እንደዛ ነው ያወቃቸው ራሱ ማለት ነው። ማንነታቸውን ያወቀ ካላገኘሁት ብሎ ማለት ነው። ምን ያደርግልሃል? ተው ዱዓ ያረኩልህ ነው። አብሽር። እንዲህ አይነት ትልልቅ ሰዎችም አሉ ማለት ነው። ስለዚህ ወንድሙን ሲወድ ለአላህ ብሎ የሚወድ ሌላ ጥቅም ፈልጎ ሳይሆን ወደ ኩፍር መመለስን ሳት ላይ ከመውደቅ የበለጠ የሚጠላ ሰው አዑዙ ቢላህ ከዚህ ብርሃን በኋላ ኩፍር አላህን ካወቅኩ በኋላ ሌላ መክሉቅ ይሄ በጣም ሩቅ የሆነበት ሰው ማለት ነው። በጣም በቃ ሊያስበው የሚችለው ነገር አይደለም። እንዲህ ከሚያስብ ወይም እንዲህ ከሚሆን ሳት ላይ ቢጣል ይሻለዋል። ሳት ላይ ቢቃጠል ይሻለዋል። የዚህ አይነት ደረጃ የስሜት ልዕልና ላይ የደረሰ ሰው ለምሳሌ ዒባዳዎችን እኔ ጥፍጥና የሚገኝባቸው እንዴት እንደሆነ ማለት ነው። ሽልማት አላቸው ብለን ሰላት ተንሃ ዐኒል ፈሕሻኢ ወልሙንከር ሽልማቱ እሱ ነው። ልክ ሰላትን በትክክል ስትሰግዳት አላህ በምን ነው የሚሸልምህ? ከጸያፍ ነገር ትርቃለህ፣ የውስጥ ሰላም ታገኛለህ። ጾም ዓዚማ ይሰጥሃል፣ በመልካም ነገር ላይ ጽናት ይሰጥሃል። ለዓለኩም ተተቁን ነው ተቅዋ ታገኝበታለህ፣ ውስጥህን ታነጽበታለህ። ዘካ ስስትን ከልብህ ያወጣል። ስትሰጥ አብሮ ይወጣል። ሒቅድ የሚባል ይሄ የገንዘብ ስስት የሚቀበለው ላይ ደግሞ ሒቅድን ያወጣለታል። ይሄ ሀብታም ብቻውን እየበላ የሚለው ስሜት ይጠፋል። አንተ ደግሞ ስትሰጥ የገንዘብ መሐባ ይሄ በቃ በመያዝ የሚገኘው ደስታ ለካ ዝም ብሎ ነው፣ ጫና ነው። በመስጠት ነው ለካ የሚገኘው ደስታ። ሐቂቃ የእውነት ደስታ የሚሰጠው በመስጠት ውስጥ እንደሆነ ሴንስ ታደርጋለህ። አላህ ያንን ይሰጥሃል። ልክ ሰጠህ እንደጨረስክ እንደሰጠህ አላህ የሚሸልምህ ነገር አለ። ውስጥህ ይጸዳል። ገንዘብህ ደግሞ ከሰው ሐቅ ይጸዳል፣ በረካ ያገኛል ማለት ነው። ቀሪው የተባረከ ይሆናል። ተደብልቆበታል። ወላሂ ወንድሞቼ ሐቂቃ ማለት ነው። በትክክል እኔ ዘካ በትክክል ቢወጣ ብዙ ችግሮቻችንን የሚፈታ ነው። ብዙ ችግሮቻችን በትክክል ሂሳብ እየሰራን ነው ወይ? በደንብ ራሳችንን ማየት ያስፈልጋል። በደንብ ማለት ነው። አላህ ብሎ እንደው ቢቻል የዘካ አማካሪ ጽህፈት ቤት የሚያስፈልገን ይመስለኛል። የዘካ ጉዳይ ሰው መጥቶ ሂሳቡን እንዲህ ነው እንዴት አድርጌ ላውጣው? ጥሩ ሐሳብ ነው። እንዲህ አይነት ፕሮጀክት ያስፈልጋል። በጣም በትንሽ ካምፓኒዎች
በትክክል ከተወጣ የሚወጣውና ትልልቆቹ ደግሞ ሲያወጡ ከዛ ወደ ዘካ ኢንስቲትዩሽን ያድጋል። ቋሚ ወደ ሆነ ነገር ብዙ ነገሮች መስራት ይቻላል። አንዳንዴ ዘካው ራሱ የሚውልበት መንገድ ተሳስተን ያልሆነ ቦታ ላይ ልናውለው እንችላለን። ዘካና ሰደቃን መለየት ስለሚያስፈልግ ማለት ነውና ዘካ ለማህበረሰብ የሚሰጠው ፋይዳ በል ለአንተ ለቀልብህ የሚሰጠው ለገንዘብህ በረካ ለብዙ ነገር ማለት ይሁሉ ሽልማቱ ነው። للذين احسنوا الحسنى ብሏል አላህ። ጀነት ተብሎ ተተርጉሟል። መልካም የሰሩ ሰዎች ኢህሳን ያደረጉ መልካም الحسنى ጀነት አላቸው። الحسنى ማለት መልካም ነገር አላቸው ዱንያም ላይ ይጀምራል ብለዋል። ወዚያዳም እኮ ብለዋል አይደል? ወዚያዳ رؤية الله سبحانه وتعالى ጀነት ወዚያዳ ተጨማሪው አላህን ማየት። ثم كان عاقبة الذين أساءوا السوء ብሏል። للذين احسنوا الحسنى መልካም የሰሩ ሰዎች መልካም ያገኛሉ። ክፉ ደግሞ የሰሩት ክፉ አላቸው ብሏል አላህ። ይሄ ተፈጥሯዊ ህግ ነው የሚነግረን አላህ። ክፉ ነገር ደግሞ ስንሰራ ከሰላት ስንርቅ ከአላህ Subhanahu Wa Ta'ala መንገድ ስንወጣ ልክ ከዛ ተከትሎ የሚመጣው ደግሞ ጭንቀት ነው። ተከትሎ የሚመጣው ዲስኮምፈርት ነው። በቃ ውስጥ ያለ መርካት ያለ መደሰት انشراح الصدر ያኛው ያመጣናል። ይሄ ደግሞ ضيق الصدر ያመጣል። የልብ መጨነቅን ስትረስን ያመጣል። ሁሌም አስመስለን መኖር አንችልም ያ اخوان والله ወንጀል ላይ በምንሆንበት ጊዜ ሰዎች በተለይ በአሁኑ ዘመን የሶሻል ሚዲያ ዓለም ላይ ስፔሲፊካሊ እህቶቻችን ውጥርጥር ያለ ልብስ ለብሰው እየደነሱ ደስተኛ መስለው ለመታየት ይሞክሩ ይሆናል። በጣም ታምሪያለሽም የሚል ብዙ ኮሜንት ሊደርሳቸው ይችል ይሆናል። ግን ወላሂ ደስተኛ አይደሉም። ልክ ያን ቪዲዮ እንደጨረሱ ራሳቸውን ቁጭ ብለው እስኪያዩ ምንድነው እየሆንኩ ያለሁት ብለው ይጠይቁ። ሪሊ እኔ ደስተኛ ነኝ እንዲህ ተኳኩዬ እንደማሳየው በኖርማል ላይፌ ያ ደስታ አለ ወይ? ያ ማስመሰል ነው። እኔ እንትን ነው በቃ ድራማ ነው፣ አርቲፊሻል ነገር ነው። ሪል ደስታ ውስጥ እንኖር። ሪል ደስታ የሚገኘው የአላህ Subhanahu Wa Ta'ala መንገድ በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ መሰረት መኖር ስንችል ነው። ሞዴላችን አይሻ ስትሆን ነው፣ ኸዲጃ ስትሆን ነው። ሰሃቦቻችን የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለምን የምር ወደን ሞዴል ስናደርጋቸው ነው። በቃ እንደው እሳቸው ቢያዩኝ ብሎ እኮ ማሰብም በጣም ያስደነግጣል እኮ አይደል? በጣም እንትን አለውና እዚህ በየሶሻል ሚዲያው ምን የሚታየው ነገር ሱእ ከሰራ አንድ ሰው የሚከተለው ሱእ ነው። በቃ ክፉ ከሰራ ትክክል ያልሆነ ነገር ከሰራ ውጤቱ ትክክል ሊሆን አይችልም። በቃ ይሄ ምንም ሎጂካል የተለየ ሂሳብ አይፈልግም። ጥሩ ከሰራ ውጤቱ ጥሩ ነው የሚሆነው። ውስጥ ጋር ትጣጣማለህ፣ ከተፈጥሮ ጋር ትጣጣማለህ። ይሄ ሁሉ የሚያመጣው ደግሞ ሙራቀባ ነው። አላህ ያየኛል፣ አላህ ይሰማኛል፣ አላህ በአላህ እይታ ውስጥ ነው ያለሁት። መጨረሻዬ ደግሞ ወደሱ ነው። ወተቁ የውመን ترجعون فيه إلى الله ያንን ቀን ተጠንቀቁ ይላል አላህ Subhanahu Wa Ta'ala ترجعون فيه إلى الله ወደ አላህ የምትመለሱባትን ያችን ቀን ተጠንቀቁ፣ አትርሷት። እሷ መጠናል፣ መመለሳችን አይቀርም። መምጣታችን ፋክት እንደሆነ ሁሉ መመለሳችንም ፋክት ነው፣ ምንም የማይቀየር። እዚህ ለዛች ተዘጋጁ ነው። ያቺ ምን ትፈልጋለች? በእያንዳንዱ ነገር ላይ የምንሰራት ነገር ላይ ሙራቀባ። እቺን ነገር መስራት እንዴት ነው? አላሁ አዕለም። ጀዛከላህ ባረከላሁ ፊኩም። ማሻአላህ ድንቅ ነበር ቆይታችን፣ በጣም ድንቅ ነበር። በተለይ መጨረሻ አካባቢ ያነሳነው ነገር ሰው ከራሱ ጋር የምር ቢነጋገር ተላላ ባይሆን ራሱን በመስተዋት ቢያይ አይነት ስሜት አለው። አልይ ማነሱ የተባለው ነገር ቀላል አይደለም። በዙሪያችን ያሉ ሰዎች ስለኛ ባላቸው አመለካከትና ሐሳብ ሰምጠን የራሳችንን እውነተኛ ማንነት መዘንጋት ዋጋ ያስከፍለናል። አንድ ትልቅ ሰው አነሱ እንደተባለው
በከበቡ ሰዎች መሃል ስትቀመጥ ምንድነው የሚሰማህ? ይሄንን ዘመን በደንብ የሚገልጸው ይመስለኛል። ያ ነው እንደው በዘመኑ ቋንቋ እንኳን ብናወራው 1 ሚሊዮን ፎሎወርስ ሳምቲንግ ሲባል እንሰማለንና ምንህን አይተው ነው በርግጥ ሰዎች ውጫዊ ገጽታ ለቅርጽ ያለን ጭንቀት ቅርጻችንን በሆነ መንገድ ዘይነን ለመምጣት እንዳለን ጭንቀት ውስጣችን ጋር ያለን ትይዝ ምን ይመስላል? ከዛሬው ትምህርት የምንወስደው አብይ ጉዳይ ነው። መጨረሻ ላይ የተነሳው ደግሞ ይሄ የሐላወተል ኢማን ብዙ ጊዜ ሲነገር እንሰማዋለን። ግን እንደ ሽልማት የሚመጡትን ነገሮች ሴንስ እያደረግናቸው ነው ወይ? ካልሆነ በጣም ብዙ ነገር ሉዝ አድርገናል ማለት ነው። እሱ በጣም የሚያነቃ መልእክት እንደሆነ አስባለሁኝ። ቆይታችን እስካሁን ነበር ይመስለው። ረባና ይባርክ ፊክ ኡስታዝና በዱዓ እንወጣለን ኢንሻአላህ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم حبب إلينا الإيمان وزينه في قلوبنا آمين يا رب وكره إلينا الكفر والفسوق والعصيان واجعلنا من الراشدين ربنا حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم يا أرحم الراحمين أكرمنا بشرف العبودية حتى نلقاك وأنت راض عنا اللهم إنا نتبرأ من حولنا وقوتنا ونلتجئ إلى حولك وقوتك يا ذا القوة المتين اللهم أعنا ولا تعن علينا وانصرنا ولا تنصر علينا واهدنا ويسر الهدى لنا برحمتك يا أرحم الراحمين اللهم انصر من نصر الدين اللهم انصر من نصر الدين واجعلنا منهم اللهم انصر إخواننا في فلسطين اللهم انصرهم على أعدائهم اللهم انصرهم على أعدائهم اللهم حرر أوطانهم اللهم تقبل شهداءهم اللهم اكفيهم بما شئت وكيف شئت إنك على ما تشاء قدير سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم الله يبارك فيك أستاذ የተወዳጁ ተመልካቾቻችን የዛሬው ከሚስ ምሽት ፕሮግራማችን እስካሁን ነበር ይመስለው። እንደ ሁሉ ጊዜውም ቀሪ ምሽታችሁ ሌሊታችሁ በሰላዋት በእስትግፋር በዱዓ በኢባዳዎችና እንደዚሁም በቴላዋ ያደመቀ እንዲሆን ተመኘን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።